ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? በዛ ያለ ሀገርኛና ዓለም አቀፍ መረጃዎችን ይዤ ቀርቤያለሁ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ወደ እናንተ ቀደም ብሎ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትዘንጉ። ወደ ወቅታዊ ጉዳዮች ስንሻገር የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል ዓለም አቀፍ የቀውስ ቡድን በቅርቡ ያጠናውን በአፍሪካ ቀንድ ያለውን ውጥረት ለመቀነስ ያለመ ነው የተባለውን ሪፖርት በጽኑ ተቃወሙ። ሩሲያ በዩክሬን ላይ ጥቃት መፈጸሟን የዩክሬኑ ፕሬዝዳንት ዘለንስኪ ገለጹ። በኢትዮጵያ በሴቶችና ማህበራዊ ጉዳይ ሚኒስቴር አማካኝነት አዲስ የህፃናት መብት ጥበቃ አዋጅ ረቂቅ ቀረበ። በመቀጠልም የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል የዓለም አቀፍ የቀውስ ቡድን ያወጣውን ሪፖርት ለምን ተቃወሙ? ምንስ አስቆጣቸውና የዩክሬኑ ፕሬዝዳንት ዘለንስኪ ስለ ድብደባ ምን እንዳሉና ስለ ኢትዮጵያ አዲሱ የህፃናት መብት ጥበቃ አዋጅ ረቂቅ ዝርዝር ሐሳቦችንና መረጃዎችን በስፋት የማጋራችሁ ይሆናል። አብራችሁን ቆዩ። በቅድሚያም የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል የዓለም አቀፍ የቀውስ ቡድን በቅርቡ ያወጣውንና በአፍሪካ ቀንድ ያለውን ውጥረት ለመቀነስ ያለመ ነው የተባለውን ሪፖርት ተቃወሙ። የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል መሶብ ጆርናል የተሰኘውን የድረገጽ ትንታኔ ዋቢ በማድረግ እንደገለጹት የድርጅቱ ሪፖርት ሚዛናዊነት የጎደለውና የኢትዮጵያን የባህር በር ፍላጎት ከግዛት ጥያቄ ወደ ኢኮኖሚያዊ አስፈላጊነት በመቀየር ዓለም አቀፍ ማህበረሰብ እንዲቀበለው የማድረግ ስልታዊ አካሄድ ነው በማለት ተችተዋል። የኤርትራ ማስታወቂያ ሚኒስትር ዋቢ ያደረጉት መሶብ ጆርናል የተሰኘውን ትንታኔ ቡድኑ ያቀረበው ኢትዮጵያ የምትፈልገውን ሉዓላዊ የባህር በር እንደ አንድ ህጋዊ ጥያቄ ማቅረቡን ይቃወማል። እንደ ትንታኔው ከሆነ ሉዓላዊ የሚለው ቃል ጥያቄው ከንግድና ከሎጂስቲክስ ባለፈ ወደ ግዛት ይገባኛል ጥያቄ መሸጋገሩንም ያሳያል ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል እንዳሉትም ኢትዮጵያ በአሁኑ ወቅትም ቢሆን በተለያዩ ስምምነቶች የባህር በር እያገኘች ባለችበት ሁኔታ ጥያቄው ሉዓላዊ ተብሎ መጠራቱ የሌላን ሀገር ሉዓላዊ ግዛት የመጠየቅ ያክል እንደሚቆጠርም ተመላክቷል ተብሏል። እንደ ዓለም አቀፍ የቀውስ ቡድን ሪፖርቱ ከሆነ ሪፖርቱ በኢትዮጵያ በኩል ያለውን የባህር በር ፍላጎትና በኤርትራ በኩል ያለውን የሉዓላዊነት ስጋት እንደ እኩል ቅሬታ አድርጎ ማቅረቡን ትንታኔው ይቃወማል። ጦርነት ቀስቃሽ ንግግሮችና የተሸፈኑ ዛቻዎች የሚመጡት ከአዲስ አበባ እንደሆነ የጥናት ቡድኑ ራሱ ቢገልጽም በመጨረሻው ድምዳሜ ላይ ግን ሁለቱንም ወገኖች እኩል ተጠያቂ ለማድረግ መሞከሩ የሪፖርቱን ታማኝነት ያጎድለዋልም ተብሏል። የኤርትራ ባለስልጣናት ሌላው ያነሱት ቅሬታ የጥናት ቡድኑ ለኢትዮጵያ የፌደራል መንግስት የሚል ህጋዊ መጠሪያ ሲሰጥ ለኤርትራ ግን አምባገነን ስርዓት የሚል ቃል መጠቀሙን ነው። ይህ የቃላት አጠቃቀም ኢትዮጵያን እንደ መደበኛ የፖለቲካ ተዋናይና ኤርትራን ደግሞ እንደ አስቸጋሪ አካል አድርጎ ለመሳል የታቀደ አድሏዊ ነው ሲሉ ሚኒስትሩ ተችተዋል። የኤርትራ ሉዓላዊነት ስጋት በስሜት ላይ የተመሰረተ ሳይሆን በኤልጀርሱ ስምምነትና ድንበር ኮሚሽኑ የመጨረሻ አስገዳጅ ውሳኔዎች ላይ የተመሰረተ ህጋዊ መብት መሆኑን ትንታኔው ይገልጻል። በመሆኑም የአንድ ሀገር የባህር ጠረፍ የሌላን ሀገር የውስጥ ፖለቲካ ለማረጋጋት እንደ ድርድር መሳሪያ ሊቀርብ አይገባም የሚል ጠንካራ አቋም ተንጸባርቋል። የዓለም አቀፍ የቀውስ ቡድን ጥናት ከዚህ ቀደምም ወደ ኤርትራ ሳይገባና የመስክ ጥናት ሳያደርግ የሀገሪቱን ገጽታ የሚያጠለሹ ሪፖርቶችን ሲያወጣ እንደነበረ በማስታወስ የአሁኑም ዘገባ የኢትዮጵያን የግዛት ምኞት መደበኛ የማድረግ አካል ነው ሲሉ የማነ ገብረመስቀል ወቅሰዋል። የዩክሬኑ ፕሬዝዳንት ዘለንስኪ ባስተላለፉት መልእክት በ300 ድሮን እና በ50 ሚሳኤል ተደብድበናል። እስካሁን ባለው መረጃ የአንድ ሰው ህይወት ማለፉንና ህፃናትን ጨምሮ 8 ሰዎች መቁሰላቸውን አብራርተዋል። አክለውበትም ጥቃቱ በዋናነት ያነጣጠረው በኃይል አቅርቦታችን ላይ ቢሆንም መደበኛ መኖሪያ ህንጻዎችም ተመትተዋል፣ እንዲሁም የባቡር ሀዲዶች ከፍተኛ ጉዳት ደርሶባቸዋልም ብለዋል። ፕሬዝዳንት ዘለንስኪ በጥቃቱ ሩሲያ 300 ድሮን እና ወደ 50 ያህል ክሩዚና ሌላም አይነት ሚሳኤል ተጠቅማ ድብደባ መፈጸሟን ጠቅሰው በዋና ከተማቸው በዚህ ጥቃት ህይወቱ ያለፈው የ49 ዓመት ዜጋ መሆኑን ይፋ አድርገዋል። ይህም የሩሲያ መንግስት ከዲፕሎማሲ ይልቅ ጥቃት ላይ ከፍተኛ ኢንቨስትመንት እያደረገ መሆኑን የሚያሳይ እንደሆነም ገልጸዋል። ፕሬዝዳንት ዘለንስኪ እንዳሉት በዚህ ሳምንት ብቻ ሩሲያ ከ1300 በላይ ድሮኖችና ከ1400 በላይ ግልድ ቦምቦችና 96 ሚሳኤሎችን በመጠቀም ድብደባ ፈጽማለችም ብለዋል። በኢትዮጵያ በሴቶችና ማህበራዊ ጉዳይ ሚኒስቴር አማካኝነት የቀረበው አዲሱ የህፃናት መብት ጥበቃ አዋጅ ረቂቅ በኢትዮጵያ የህፃናት ጥበቃ ስርዓት ላይ መሰረታዊና ተግባራዊ ለውጥ ለማምጣት ያለመ መሆኑ ተገለጸ። ይህ ረቂቅ ቀደም ሲል የነበሩ ደካማ የአፈጻጸም ክፍተቶችን በመድፈን ተፈጻሚነት ያላቸውንና አስገዳጅ የሆኑ የህግ ማሻሻያዎችን ያካተተ ሲሆን ከጥቃት ከችልተኝነትና ከማንኛውም የብዝበዛ አይነቶች የመጠበቅ መብትን በሰፊው ያረጋግጣልም ተብሏል።
የአዲሱ የህፃናት መብት ጥበቃ አዋጅ ረቂቅ በአንቀጽ 69 ላይ ማንኛውም ሰው በህፃናት ላይ የሚፈጸም ጥቃትን፣ ቸልተኝነትን ወይም ብዝበዛን የማሳወቅ አቃፊ ህጋዊ ግዴታን ጥሏል። ይህንን ግዴታ ሳይወጣ የቀረ ግለሰብ እስከ 1000 ብር በሚደርስ የገንዘብ መቀጫ ወይም እስከ 6 ወር በሚደርስ ቀላል እስራት እንደሚቀጣ ተደንግጓል። በአንጻሩ ሪፖርት የሚያደርጉ ሰዎችን ደህንነት ለመጠበቅ ሲባል የማንነታቸው ምስጢራዊነት እንደሚጠበቅና ከማንኛውም አይነት የበቀል እርምጃ ጥበቃ እንደሚደረግላቸው ህጉ ዋስትና ይሰጣል። በተጨማሪም ሪፖርቶችን የመቀበልና እርምጃ የሚወስዱ ኃላፊነት ያለባቸው ባለሙያዎችና ኃላፊዎች ግዴታቸውን ባይወጡ በወንጀል ወይም በአስተዳደር ህግ ተጠያቂ እንደሚሆኑም አሰራር ተዘርግቷልም ተብሏል። አዲሱ የህፃናት መብት ጥበቃ አዋጅ ረቂቅ ተቋማዊ ክፍሎች ለህፃናት አመቺ የሆኑ ፍርድ ቤቶችና የተቀናጀ የመረጃ ልውውጥ ስርዓት እንዲቋቋም ያስገድዳል። ከዚህም ባለፈ በአንቀጽ 88 ላይ ለመጀመሪያ ጊዜ የህፃናትን መብት ለማስከበር መንግስት በጀት የመመደብ ግዴታ እንዳለበት ለማስፈር ህጉን ወደ ተግባር ለመለወጥ የሚያስችል የፋይናንስ ዋስትና አስቀምጧል። ይህ ረቂቅ አዋጅ የልደት ምዝገባን ከማጠናከር ጀምሮ አካል ጉዳተኛ ለሆኑ ህፃናት እኩል የትምህርትና የጥበቃ እድል እንዲመቻች ትኩረት የሰጠ ሲሆን ይህም በኢትዮጵያ የህፃናት ጥበቃን ከንድፈ ሐሳብ ባለፈ ወደ አገልግሎት ግዴታነት የሚቀይርም ነው ተብሏል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።